ሪፖርት ማዘጋጀት የምትፈልጉ ሰዎች ብዙ ጊዜ ዳታችሁ በኤክሴል ከሆነ ያን ኤክሴል ዳታችሁን አናላይዝ አድርጋችሁ በግራፍ ወይም በቻርት መልክ ማዘጋጀት ብትፈልጉ በጣም በልክ የሆነ በጣም ብዙ ዳታ ኖሯችሁ ያን ባጭሩ አናላይዝ አድርጋችሁ እንዴት ነው መስራት የምንችለው የሚለው ነው ዛሬ የምናየው። ሰላም የንጋት ቤተሰቦች እንዴት አላችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጀምሩ። ቻናሉን እንደምታዩት ሌሎች ቱቶሪያሎችንም እሰራለሁ። አዳዲስ ቪዲዮዎች በመለቀበት ጊዜ እንዲደርሳችሁ የደውል ምልክቷን መጫን እንዳይረሳ። ወደ ኤክሴላችን እንመለስ። ለምሳሌ እኔ ለሳምፕል ያክል ያቀረብኩላችሁ ዳታ ይሄን ይመስላል። ትንሽ ናት ግን ያው ለማሳየት ያክል ስለሆነ ብዬ ነው። ለምሳሌ እንደምታዩት እዚህ ጋር የስቱደንት የተማሪዎች ዳታ ነው። ስንት ወንድ አለ ወይም ስንት ሴት አለ የሚለውን በግራፍ መልክ ማሳየት የምንፈልግ እናንተ ዲፔንዶን እንደ ዳታችሁ ቤዝ አድርጋችሁ መስራት ትችላላችሁ። እኔ ግን ለማሳየት ያክል ይህንን ነው ዛሬ ይዤላችሁ የመጣሁት። ለምሳሌ እኔ አሁን ላሳያችሁ የፈለኩት ስንት ወንድ አለና ስንት ሴት አለ የሚለውን በግራፍ መልክ ማቅረብ አስፈላጊ ሆኖ ቢገኝ ያንን እንዴት ነው የምናዘጋጀው የሚለውን ነው ማሳያችሁ። እዚህ ጋር ቀጥታ ጀንደር የሚለው ላይ ምን ታደርጋላችሁ? ሰሌክት አድርጋችሁ እንደዚህ ሰሌክት አድርጋላችሁ። ሰሌክት ካደረጋችሁ በኋላ ኢንሰርት የምትለውን ኦፕሽን ትጫኗታላችሁ። ኢንሰርት የምትለውን ኦፕሽን ኢንሰርት የምትለውን ኦፕሽን ከተጫናችሁ በኋላ ፒቮት ቴብል የምትል ይመጣላችኋል። እስከ ፒቮት ቴብል የምትለው ላይ ክሊክ ታደርጋላችሁ። ክሊክ ስታደርጉ ፒቮት ቴብል እና ፒቮት ቻርት ብሎ ያመጣላችኋል። ፒቮት ቴብል የሚለውን ሰሌክት አድርጋችሁ ብትወስዱት ምን ያመጣላችኋል? እንደዛ አይነት ፔጅ ያመጣላችኋል። ዘን እዚች ጋር ጀንደር የምትል ትመጣለች። ድራግ አድርጋችሁ በማውዛችሁ ይዛችሁ ሮ ሌብል የምትለው ላይ ታስቀምጧላችሁ። ዘን አሁንም ድራግ አድርጋችሁ ቫሉ የሚለው ላይ ስታስቀምጡ 27 ፊሜል 23 ሜል እና ብላንክ አድርጎ ያመጣላችኋል። ይሄም የሚያመጣው ፒቮት ቴብል የሚለውን ከመረጣችሁ በኋላ የሚያመጣላችሁ በምን ብቻ ነው? በቴብል ብቻ ነው የሚያመጣላችሁ። በቴብል መልክ ብቻ ነው የሚያመጣላችሁ። እኛ ግን ዛሬ የፈለግነው በቴብል መልክ እና በግራፍ መልክ እንዲያመጣልን የፈለግነው በቴብል መልክ በግራፍ መልክ እንዲያመጣልን የፈለግነው። ዘን ምን ታደርጋላችሁ? ያንን ለመስራት ወደ ኤክሴላችሁ ትመለሱና ለዚሁ ሰሌክት ታደርጋላችሁ። የምታወዳድሩበትን ወይም አናላይዝ የምታደርጉበትን ኮለመን ሰሌክት አድርጉታላችሁ። ሰሌክት ካደረጋችሁ በኋላ ኢንሰርት የሚለውን ኦፕሽን ላይ ትሄዳላችሁ። ኢንሰርት የሚለው ኦፕሽን ከሄዳችሁ በኋላ ፒቮት ቴብል የሚለውን ክሊክ ስታደርጉ ፒቮት ቻርት የሚል ያመጣላችኋል። ያንን ፒቮት ቻርት የሚለውን ሰሌክት አድርጋችሁ እንደዚህ አይነት ኦፕሽን ያመጣላችኋል። ዘን እንደዚህ አይነት ኦፕሽን ካመጣላችሁ በኋላ ጀንደር በሚል ነው። ጀንደር የምትለውን ክሊክ አድርጋችሁ ማድራግ አድርጋችሁ አክሲስ ፊልድ ከሚለው ጋር ስታስቀምጡት እንደዚህ አይነት አውትፑት ያመጣላችኋል። ዘን ምንድነው የሚቀራችሁ? ቫልዩ ይቀራናል ማለት ነው። ያ ቫልዩ ማለት ምን ያክል ካውንት የሚያደርጉን ቫልዩ እንዲያመጣላችሁ ቫልዩ ከሚለው ስር ድራግ አድርጋችሁ እንደስታስቀምጡ በቀላሉ በግራፍ መልክ ዳታችሁን ማስቀመጥ ቻላችሁ ማለት ነው። ግን እዚህ ጋር ብላንክ የሚል መጥቶባችኋል። ለምሳሌ ፊሜል እና ሜል የሚለውን ዳታ ብቻ ፈልጋችሁ ግን ብላንክ የሚለው እንዴት መጣ የሚለውን ማስተካከል ፈለጋችሁ እንደዚሁ ትመለሱና እንደ አዲስ መስራት ትችላላችሁ። እዚህ ጋር ኤዲት ማድረግ ትችላላችሁ። ግን ኤረር የፈጠርነው ምንድነው? ብላንክ የሚለው አማራጭ የመጣው ግራፋችን ላይ ዳይሬክት ሰሌክት ያደረኩት ሙሉ እስከታች እንደዚህ ነው ሰሌክት ያደረግነው። ዘን ይሄንን ካውንት አድርጎታል ማለት ነው። ስለዚህ እናንተ ምን ታደርጋላችሁ? ሰሌክት ስታደርጉ እስከ ዳታችሁ ድረስ ብቻ ታደርጉታላችሁ። እስከ ዳታችሁ ድረስ ብቻ ሰሌክት እንደዚህ ካደረጋችሁ በኋላ ኢንሰርት ላይ ትገባላችሁ። ኢንሰርት ላይ ከገባችሁ በኋላ ፒቮት ቻርት የሚለውን ሰሌክት አድርጋችሁ በእንደዚህ አይነት መልክ ይመጣል። ዘን እንደተለመደው ጀንደር የሚለውን ድራግ አድርጋችሁ አክሲስ ፊልድ ላይ በቫልዩ መልክ እንዲመጣላችሁ የምትፈልጉት እንደዚህ ስታስተካክሉት በእንደዚህ አይነት መልኩ ኤክሴል ዳታችሁን ወደ ግራፍ ወይም ወደ ቻርት እንደዚህ ቀየራችሁ ማለት ነው። ዘን እንደዚህ ከቀየራችሁ በኋላ ለምሳሌ ይህንን ግራፍ ቀጥታ ኮፒ ፔስት አድርጋችሁ ፓወርፖይንት ላይ ኦር ሪፖርት የምታዘጋጁበት ሊሆን ይችላል። ዘን ምን ፈለጋችሁ? የፊሜል ቫልዩ እና ሜል ቫልዩ እዚህ ግራፍ ላይ እንዲቀመጥ ከፈለጋችሁ ይችን እንትኗን ክሊክ ታደርጉበታላችሁ። ይች ግራፏ ላይ ማለት ነው። ክሊክ አንድ ጊዜ ካደረጋችሁ በኋላ ራይት ክሊክ ታደርጋላችሁ። ራይት ክሊክ ካደረጋችሁ በኋላ ምን ታደርጋላችሁ? አድ ዳታ ሌቤል የሚለውን ክሊክ ስታደርጉ እንደዚህ በቁጥር መልክ ያመጣላችኋል። ምናልባት ደግሞ ተጨማሪ ቫልዩና እስከነ ስሙ እንዲመጣ ከፈለጋችሁ ራይት ክሊክ አድርጋችሁ እንደዚሁ ፎርማት ዳታ ሌብል የምትለውን ስትጫኑት ፎርማት ዳታ ሌብል የሚለውን ስትጫኑት
ካታጎሪ ኔም ሴልስ ኔም የሚላል የዚህን ካታጎሪ ኔሙን ክሊክ ብታደርጉ ፊሜል የሚለው በእንደዚህ አይነት መልኩ ያመጣላችኋል። በእንደዚህ አይነት መልኩ ያመጣላችኋል። ዘን ሜል የሚለውን ላይ እዚህኛው ዳታ ላይ ራይት ክሊክ አድርጋችሁ ፎርማት ዳታ ሌብል ብላችሁ ቫልዩውን ብቻ ከፈለጋችሁ ወይም ስሙም እንዲገባም ከፈለጋችሁ እንደምትፈልጉት በቃ እንደ እናንተ ዳታችሁ ነው የሚወሰነው። እንደ ዳታችሁ ነው የሚወሰነው። ዘን ቫልዩ የምትሏን ክሊክ ራይት ክሊክ እዚች ላይ የራይት ምልክት እንዲመጣላችሁ ክሊክ አድርጋችሁ በኋላ ክሎዝ ትሉታላችሁ። ዘን በእንደዛ አይነት መልኩ በቀላሉ ምን አደረጋችሁ ማለት ነው? ወደ ግራፍ ቀየራችሁት ማለት ነው። ወደ ግራፍ ቀየራችሁት ማለት ነው በቀላሉ ኤክሴል ዳታችሁን ለሪፖርት ለምሳሌ ይሄን ዳታ ከሲስተም ላይ ኤክስፖርት አድርጋችሁ ልትወስዱ ትችላላችሁ። ከሲስተም ላይ ኤክስፖርት አድርጋችሁ የወሰዱት ዳታ ደግሞ ወደ ፓወርፖይንት ተቀይራችሁ መጠቀም ልትፈልጉ ትችላላችሁ። ዘን ይሄን ቀጥታ ምን ታደርጋላችሁ? ኮፒ አድርጋችሁ ወደ ዳታችሁ መውሰድ ትችላላችሁ። አሁን ምንድነው የሚቀረን? እዚሁ ላይ ማሳያችሁ ምንድነው ይቺ አሁን ቀጥታ ወደ ፓወርፖይንት የምትገለብጡት ከሆነ ይሄ ዳታ ጠርዙ ላይ ሌላ ከለር እንዲያመጣላችሁ ከፈለጋችሁ ኤዲት ማድረግ ትችላላችሁ በቀላሉ ማለት ነው። ኤዲት ማድረግ ትችላላችሁ በቀላሉ እዚህ ጋር በቀላሉ ማስተካከል ትችላላችሁ። ቀጥታ ፓወርፖይንታችሁ ላይ ይሄንን ኮፒ አድርጋችሁ መውሰድ ትችላላችሁ። ዘን እዚህ ጋር ክሊክ ካደረጋችሁ በኋላ ዲዛይን የሚለው ላይ ሄዳችሁ ምን ማድረግ ትችላላችሁ? ዲዛይን መቀየር ትችላላችሁ። በመጀመሪያ ደረጃ እንደዚህ እዚህ ጋር ያሉት የተለያዩ ዲዛይኖች ማድረግ ትችላላችሁ፣ መቀየር ትችላላችሁ። እዚህ ጋር መቀየር ትችላላችሁ ማለት ነው በቀላሉ። ዘን ሌአውቱንም እንደዚህ በምትፈልጉት ላይ ክሊክ ካደረጋችሁ ድረስ የተለያዩ አማራጮች ከላይ ይመጡላችኋል። የተለያየ አማራጮች ይመጡላችኋል። ዘን እዚህ ጋር ክሊክ አድርጋችሁ ፎርማት የምትለው ላይ ክሊክ ስታደርጉ ቴክስቱ በምን ፊል ይደረግ፣ አውትላይኑ ምን አይነት ይሁን የሚለውን በሙሉ ያመጣላችኋል። ለምሳሌ የቁጥሮቹን ጽሁፍ በእንደዚህ አይነት መልኩ ሞር ሪፖርታችሁ የተዋበ ለማድረግ ከፈለጋችሁ እዚህ ጋር ያሉትን ኦፕሽኖች እየቀያየራችሁ ብትጠቀሙ የተሻለ ዳታ አናላይዝ አድርጋችሁ ማውጣት ትችላላችሁ ማለት ነው። የዛሬ ቱቶሪያላችን ይሄን ይመስል ነበረ። እንደምትጠቀሙበት ተስፋ አድርጋለሁ። በጣም ብዙ ዳታን እንደዚህ በግራፍ መልክ በቀላሉ ምን ማድረግ ይቻላል? አናላይዝ ማድረግ ይቻላል ማለት ነው። አስተያየት ኮሜንት ካላችሁ ኮሜንት ላይ ጻፉልኝ። ሌላም ቱቶሪያል ኤክሴልን በተመለከተ ፉል ኮርስ ቀጣይ ላይ ይሰራላችኋለሁ። ለምሳሌ እዚህ ጋር ዱፕሊኬት የተደረጉ ዳታዎችን እንዴት ነው አናላይዝ አድርገን የምናወጣው? ለምሳሌ አይዲ ሊሆን ይችላል። እዚህ ጋር ስቱደንት አይዲ አለ። የአንዱን አይዲ ሌላ ሰጣችሁ ዱፕሊኬት አድርጎ ከሆነ ኦር ያስገባችሁት ኤክሴል ላይ እንዴት ነው ዱፕሊኬት ሆኖ ድጋሚ ሌላ ራሱን ዱፕሊኬት አድርጋችሁት ሌላ ኤክሰስ ስራ ላይ ከሚያስገባችሁን ነገር ከምትፈልጉ የትኛው ነው የተደገመ የሚለውን እንደዚህ ማኑዋሊ ከመፈለግ እንዴት ነው ዱፕሊኬት የሆነ ዳታን ሪሙቭ ማድረግ የምንችለው የሚለውን ሁሉ ቀጣይ ላይ እሰራላችኋለሁ። የዛሬ ቪዲዮችን ይሄን ይመስል ነበር። እንደምትወዱት አልጠራጠርም። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። አመሰግናለሁ።